ሳስበው ወደ ሀገሬ በመለስ ይሻላል። እሱን እያሰብኩ ነው። ሲመስለኝ እዚህ ሆኜ ለአንተ ችግር ብቻ ነው የሆንኩብህ። እዛ ብሄድ ይሻላል። እና ታዲያ ሄደህ ሰሪ ልትላቸው ሄደህ እጄ ልትሰጣቸው? እባክህ አባዬ ትንሽ ታገስ። በቃ እንደምንም አድርጌ ጥሩ ማረፊያ እፈልግልሃለሁ። እባክህ ይልቅ ተነሽና እስቲ ቡና አፊልኝ። በአማቴ እጅ የተፈላ ቡና እንዴት አምሮኛል መሰልሽ እኮ። እኔ ነኝ ተነስቼ ላንቺ ቡና ማፈላ? አማቴ እኮ ቡና ካልጠጣሽ ብላኝ ቤት ድረስ ጠርታኝ ነው። ምን ቡና ነው ያልሽው? ምን ነው ከወደፊት ምራቴ ጋር ቡና ብጠጣ ችግር አለው እንዴ? ቡናሽ ምንም አይጣፍጥም። ያው የአማቴ የመጀመሪያ ቡና ግብዣዋ ስለሆነ ነው የጠጣሁት። ቡና አይዩን ጥሩ ነው። ምን ነኝ ልጅ አምሽ እንዴ? አይ ደህና ነኝ። የሚያምሽ ሆነ ሲያልፍ ቤት ወይዘሮ ዝናሽ ስለ ቡናው በጣም አመሰግናለሁ። ልጅሽም ሆነ ባልሽ ምራቃቸው እንዲተፉብሽ ባላደርግ እኔ አምራን አይደለሁም። አሁን እንደሆነ እቅዴ ተሳክቶልኛል። ቤትሽ ድረስ ጠርተሽ ቡናሽን ጋብዘሽኝ እንዳጠጣሽኝ አቶ ለይኩንም ሆነ ናሁምም አውቀዋል። ስለዚህ ቡናሽ ውስጥ መድኃኒት ጨምረሽ የልጅ ልጅሽን ገለሽዋል ማለት ነው። ገና ምን አይተሽ? እኔ ዝናሽ ህይወትሽን ሲኦል ነው የማደርግልሽ። ምናልባት ለመጨረሻ ጊዜ ድምጽሽን ልስማ ብዬ ነው የደወልኩልሽ። ሰንበት ሆነ አይደል? እናትን ልጄን ገደለችብኝ፣ ልጄን አሳጣችኝ፣ ደስታዬን ነጠቀችኝ። ቆይ በዚህ ልክ ልጄን እስከ መግደል ድረስ የሚያደርስ ነገር ምን አደረግኳት? ቆይ ምን አይነት እናት ናት? ልጄን ገደለችብኝ እያልኩ እኮ ነው። እናት አትበይ። ቆይ አሁን ሐኪሞቹ ምንድን ነው ያሉሽ? ምንድን ነው የሰማሁት? ለይኩን ቆይ ለይኩን እባክህን ተረጋጋ። ዳግም ልጅሽ ነው? ይሄ ሰውዬ ደግሞ ውሽማሽ ነበረ? ከዚህ ጋር ዞር በይልኝ አንቺ ካድ። ለይኩን ምንድን ነው ያደረገው? ወይኔ ለይኩን መጨረሻ ነፍስ ግዘው ይቅርው። ሬሳውን ወስደን የሆነ ጫካ ወይ ወንዝ ዳር እንጥለዋለን። አሁን ለፖሊስ ደውይ። በስተመጨረሻም ዳግምን ለማሳደግ ብዙ ነገር ሲሆን የነበረው ብዙ መስዋዕትነት ሲከፍል የነበረው ሰንበቶ በአቶ ለይኩን እጅ ህይወቱ አልፏል ማለት ነው። ይሄ ነገር ደግሞ የሆነው ዝናሽና ሰንበቶ ስለ ግንኙነታቸው ዳግም የነሱ ልጅ መሆኑን ሲያወሩ ነበር። እዛ ጋር አቶ ለይኩን ደግሞ በር ስር ነበርና የነሱን ሚስጥር እንዳለ ሲሰማ የነበረውና ራሱን መቆጣጠር አቅቶት ዝናሽ እንዴት ተዋሸኛለች፣ እንዴት ይሄንን ሁሉ አመት ታታልልኛለች የሚለው ነገር ስላናደደውና ስላበሳጨው በሽጉጥ ሰንበቶ ሊመታ ችሏል ማለት ነው። ምናልባትም ሰንበቶ ባይታገለው ያለውን ነገር እንዲረጋጋ ቆሞ ባያወሩት ኖሮ አቶ ለይኩንም ላይ ተኮስ ይችል ነበር። ግን ደግሞ ሰንበቶ ወደ አቶ ለይኩን ሄዶ በጉልበት ታግሎ ሽጉጡን ሊቀበለው ሞክሮ ነበር። ግን ደግሞ በመሃል ያ ነገር ተፈጥሯል። አሁን ላይ አቶ ለይኩን እያሰበ ያለው ይሄንን እዚህ ጋር የሰራውን ወንጀል ለህግ አሳውቆ ተገቢውን ቅጣት መውሰድ ይፈልጋል። ዝናሽ ደግሞ ይሄ ነገር እንዲሆን አትፈልግም። እሷ እያለች ያለችው አስክሬኑን ራቅ አድርገን ከከተማ አውጥተን ወንዝ ዳር እንጥለዋለን። ከዛም በኋላ ይሄንን ነገር እኔና አንተ ብቻ ነን የምናውቀው፣ ይሄንን ሚስጥር ለዘላለም ቀብረ ነው እንኖራለን እያለች ነው። አቶ ለይኩን ደግሞ ይሄንን ነገር አይፈልግም። ያንን ነገር እዛ ጋር ዝናሽ ያለችውን ነገር ራሱ እሺ ብሎ ቢቀበላትና አስክሬኑ ወስዶ ከከተማ አውጥቶ ቢጥሉ ራሱ መቼም ከህሊና ውስጥ የማይወጣ ነገር ስላደረገ ማለት ነው። አሁን እሱ የሚፈልገው ከህሊና ጸጸት ወይ ደግሞ ከህሊና ወቀሳ ለመዳን ይሄንን ነገር ለፖሊሶች አሳውቆ ከዛም በኋላ የሚፈረድበትን ተገቢውን ቅጣት መውሰድ ይፈልጋል። ይሄ ነገር ደግሞ ለዳግም በጣም ከባድ ዜናን የሚሆንበት፣ አባቱን ምን ያህል እንደሚወደው እስከዛሬ ድረስ አይተናል። አባቱ ለሱ ብሎ ምን ያህል ሲሰቃይ እንደነበረና አሁን ራሱ በፖሊሶች እየተፈለገ ያለው ከእስር ቤት አምልጦ ማለት ነው። ዳግም በሰራ ወንጀል ነው። ዳግም እዛ ጋር የሰራው ወንጀል እኔ ነኝ የሰራሁት ብሎ ለልጁ ተከላክሎ ለልጁ እስር ቤት ገብቶ ነበርና ዛሬ እንደውም ለመጨረሻ ጊዜ ነበር መጥቶ ዝናሽንም ሊሰናበታት የፈለገውና እናም ደግሞ ዳግም ራሱ ከዚህ በኋላ እዛ ቤት ውስጥ መቀመጥ አልፈልግም፣ ቤት የመዋልማ እዛ እስር ቤት ይሻለኛል ብሎ ወደ ሀገሩ ተመልሶ እጁን ለመስጠት ያሰበው ማለት ነው። እዚህ ጋር ዝናሽ ጋር የመጣው ለስንብት ነው። ግን ደግሞ በመሃል ያላሰቡት ነገር ተፈጥሯል ማለት ነው። ዝናሽ ደግሞ
ደግሞ አሁን ላይ እያሰበች ያለችው ከሁሉም ነገር ነጽቻለሁ፣ ይሄ ከባዱ ሚስጥሬ ነበር አሳስሮ ያስቀመጠኝና አምራን ራሱ ስትጫወትብኝ የነበረው ብላ ከዚህ ነገር ነፃ እንደሆነች ነው አሁን ላይ እሷ እያሰበች ያለችው። በዛ በኩል ደግሞ በአምራን ወጥመድ ውስጥ ደህና አድርጋ ገብታለች ማለት ነው። አምራን እዛ ጋር ያሰበችውን ተንኮል ልጄን ያስወረደችው ዝናሽ ናት የሚለው ነገር በትክክል እንዲሳካላትና ሁሉም ሰው እንዲያምናት ያደረገችው ነገር ወደ ቤት ሄዳ ዝናሽ ደግሞ እዛ ጋር ለአምራን ደውላ ነይና ቤት ቡና ጠጪ አብረን እንጨዋወት ብላ ዝናሽ እንደጠራቻት አድርጋ ነበር ያንን ታሪክ የፈጠረችውና እናም ደግሞ አቶ ለይኩንም ቤት አይቷታል አምራን ቡናውን ስትጠጣ ማለት ነው። ለናሆምም ደውላ በስልክ እንዲገናኙ አድርጋለች ማለት ነው። ያንን ነገር ያደረገችው ደግሞ አምራን እውነትም ቤት ሄዳ ቡናውን ጠጥታለች የሚለው ነገር እነሱ እንዲያምኑ ነው። ደግሞም ክፋቷን የጀመረችው ወዲያውኑ ከወንበሩ እንደተነሳች ነበር። ተነስታ እንደቆመች ሆዷን እንዳመማት ወዲያውኑ ስታስመስል ነበር ማለት ነው። ያንን ነገር ደግሞ አቶ ለይኩን አይቷል። አሁን ላይ ደግሞ ሁለቱም ያሉት ናሆምም አምራንም ያሉት ሆስፒታል ላይ ያሉት ዶክተሩን እንዴት አድርጋ እንዳሳመነችው ባይታወቅም ዶክተሩ አሁን ላይ ማስረጃ ሊያወጣላት የፈለገው ልጁ ወይ ደግሞ ጽንሱ ዛሬውኑ እንደተቋረጠ አድርጎ ነው። እዛ ጋር ይሄንን ነገር ናሆምን ሊያሳምነውና ሌሎች ሰዎችም እንዲያምኑ ሐሰተኛ ማስረጃ ሊያወጣላት የፈለገው ማለት ነው። ያው በመጨረሻ ላይ እንዳየነው በር ታንኳኩቷል። እዛ ጋር ደግሞ ናሆምና አምራ ወደ ሆስፒታል ሄዷልና ምናልባትም ይሄንን በር ያንኳኳው ናሆም ሊሆን ይችላል ማለት ነው። ከሆስፒታል ያንን ነገር ሰምቶ እንዴት ልጄን ትገያለሽ? አንቺ እናቴ አይደለሽም እንዴት እንዲህ ታረጊያለሽ? የሚለው ነገር እናቱን ሊቆጣት ወይ ደግሞ ሌላ ነገርም ሊላት ሊሆን ይችላል። አሁን ላይ በሩን ያንኳኳ ሰው እሱ ሊሆን ይችላል ማለት ነው። እዚህ ጋር ደግሞ በሩ ተከፍቶ ገብቶ እዛ ጋር እናትና አባቱ የዳግምን አባት ገለው እዛ ጋር አስክሬኑ ሳይ ምናልባት ናሆም ደግሞ ምን ሊል እንደሚችል መገመት አይቻልም ማለት ነው። ምናልባት ሊላቸው የሚችለው እናንተ ሰው መግደል የሰው ህይወት ማጥፋት ልምዳችሁ ነው፣ ልጄን ገደላችሁ፣ አሁን ደግሞ የዳግምን አባት ገደላችሁ በሚለው ምናልባትም እናትና አባቱን እሱም ለፖሊሶች አሳልፎ ሊሰጥ ይችላል ማለት ነው። በእርግጥ እዚህ ጋር ዝናሽ ምንም የሚያስጠይቃት ነገር የለም። እሷ እዚህ ጋር ያደረገችው ነገር የለም። ለሰንበቶ ሞት ትልቅ ተጠያቂ የሚሆነው አቶ ለይኩን ነው። ምናልባት እዛ ጋር ዝናሽን ሊላት የሚችለው አምራን ያለችውን ነገር ለይኩንም ሊያምናት ይችላል ማለት ነው። ለምን ከተባለ እዛ ቤት ቁጭ ብላ ዝናሽ ፊት ለፊቷ ተቀምጣ አምራን ደግሞ ቡና ስትጠጣ እሱም አይቷታል። ወዲያውኑ ደግሞ አምራን ተነስታ ስትቆም ነበር ሆዷን እንዳመማት አድርጋ ደህና ነኝ ምንም አላመመኝም ትንሽ ብቻ ነው ያመመኝ አሁን ይተወኛል ስትል የነበረው ማለት ነው። ለይኩን አሁን እዚህ ጋር በሰንበቶ ሞት ሰንበቶን ስለገደለ ቢደናገጥም ያንን ነገር ደግሞ አምራን የፈጠረችውን ዜና በእርግጥም እሱ ያምናታል ማለት ነው። ያው አሁን ላይ አቶ ለይኩን ያሰበው በሰንበቶ ሞት ሰንበቶን ስለገደልኩኝ ወደ ህግ ቦታ ልሂድ፣ ይሄን ነገር ህግ ይወቅና ተገቢውን ቅጣት ልውሰድ እያለ ነው። እዛ ጋር በእርግጥ ሰንበቶ ወንጀለኛ ቢሆንም ከእስር ቤት ያመለጠ ሰው ቢሆንም እዚህ ጋር ደግሞ ህጉ ከእስር ቤት ነው ያመለጠው፣ በፊትም ወንጀለኛ ነው። ስለዚህ ስለገደልክ ምንም ችግር የለውም እንኳን ገደልከው፣ ስለዚህ አንተ በሰላም ወደ ቤት ተመለስ ማለት ስለማይቻል ይሄም የሰው ህይወት ስለሆነ እዚህ ጋር አቶ ለይኩን የሚጠየቀው አንድ የሰው ህይወት በማጥፋት ነው እንጂ አንድ ወንጀለኛ ገለሃል በማለት ስላልሆነ እሱም ተገቢውን ቅጣት ማግኘቱ አይቀርም። ይሄንን ነገር ማድረጉ ትክክል ነው። እዛ ጋር የሚፈረድበትን አመት ጨርሶ ከወጣ ከህሊና ጸጸቱ ስለሚድን ማለት ነው። እዚህ ጋር አሁን ዝናሽ ያለችውን ነገር እሱ ተቀብሎ የሰንበቶን አስክሬን ሌላ ሀገር ወይ ደግሞ ከከተማ አውጥቶ ወንዝ ዳር ቢጥሩና ይሄ አስክሬን ደግሞ መገኘቱ አይቀርም። ዳግም ደግሞ ከጊዜ በኋላ ወይ ደግሞ ከጊዜ ርዝመት ይሄንን ነገር መስማቱ አይቀርም። እዛ ጋር ዝናሽና አቶ ለይኩን ሆኖ አባቱን እንደገደሉ ዝናሽም ይሄንን ነገር እንደምታውቅና እንደደበቀችው መቼም ይሄ ሚስጥር ተደብቆ አይቀርምና አንድ ቀን መስማቱ አይቀርም። ይሄ ነገር ደግሞ እሱንና አቶ ለይኩንን ጠላት አድርጎ ማስቀመጡ አይቀርም ማለት ነው። ከዚህ ሁሉ ቶሎ ብሎ ይሄንን ነገር ዳግም ሳይሰማ ወደ ፖሊስ ጣቢያ ሄዶ አቶ ለይኩን እጁን ቢሰጥ ይሻለዋል ማለት ነው። ዳግም አሁን ላይ እየተዘጋጀ ያለው እንደውም ከኑሐሚን ጋር ወደ ገጠር ለመሄድ አዲስ የተጀመረው ወይ ደግሞ አዲስ ለመስራት ያሰቡት ፕሮጀክት አለ። ያንን ፕሮጀክት ለማስጀመር የሚለውን ነገር ወደ ገጠር ለመሄድ እያሰቡ ነው። መጀመሪያ ላይ እንደውም ናሆም ነበር ይሄድ የተባለው። እዚህ ጋር ደግሞ ኑሐሚን እኔ ከናሆም ጋር አልሄድም ብላለች። ያው እሷ እሱን እንደምታፈቅረውና እሱን ከውስጧ ማውጣት እንዳልቻለች አይተናል። አሁን ደግሞ ከሱ ጋር ወደ ገጠር ከሄድኩኝ ምናልባት የሚፈጠር ነገር አይታወቅም የሚለው ነገር ስላሳሰባት ነው። በእርግጥ እሱን እንደማታገኘው ተስፋ ቆርጣለች። ያው እሱ ከአምራን ጋር ጋብቻ ፈጽሟል። ስለዚህ ደግሞ እዛ ሄጄ ራሴን መጉዳት አልፈልግም ከዚህ ሁሉ አልሄድም እያለች ነውና እሷ ካልሄደች ደግሞ ዳግም አይሄድም። ዳግም ደግሞ እዚህ ጋር አንቺ የምትሄጂ ከሆነ እኔም እመጣለሁ እያላት ነው። ያው እሱ ደጋግሞ ኑሐሚን እንዳፈቀራት ቢነግራትም እሷ ደግሞ እሱን እንደማትቀበለው እንዳይጠብቃት ራሱ ደጋግማ እየነገረችው ነው። እሷም ደግሞ ናሆምን እንደማታገኘው ራሱ እያወቀች
እዚህ ጋር ደግሞ እሷን የሚያፈቅራትን ዳግምን ከራሷ እያራቃች ነው። ምናልባትም አይታወቅም ወደፊት የሆነ ነገር ይፈጠራል ወይ ደግሞ ናሆም ከጊዜ በኋላ ወይ ደግሞ ከአመታት በኋላ የአምራንን ተንኮልና ክፋት ካወቀ ከሷ ጋር ፍቺ ፈጽሞ ከኔ ጋር አንድ ላይ ይሆናል የሚለውን ነገር አስባ ይሁን ባይታወቅም አምራን አሁን ላይ ዳግምን ወደ ራሷ ማቅረብ አልቻለችም ማለት ነው። እሱ ደግሞ ሊተዋት አልቻለም። እሱ መጀመሪያ ቀን እንዳያት ነበር እሷ ራሷን ልታጠፋ መንገድ ላይ ቁጭ ብላ ክኒኒዎችን ልትበላ ስትል ነበር። ወዲያውኑ እንዳያት ነበር ደስ ያለችው። ያኔ እርጉዝ ናት የሚባለውን ነገር ሳይሰማ ወይ ደግሞ ስለ ጸባዩ ፍቅረኛ አላት እንደዚህ የሚለውን ስለ እሷ ታሪክ ምንም ነገር ሳያቅ ነበር እሱ ባንዴ የወደዳት ማለት ነው። አሁንም ደግሞ ስለ እሷ ሚስጥር አውቆ እሷ ማን እንደሆነችና ማንን እንደምታፈቅር እያወቀ ራሱ እሷ ሊተዋት አልቻለም ማለት ነው። እዚህ ጋር እሷን የሚያዋጣት ቁጭ ብላ ናሆምን መጠበቅ ሳይሆን ዳግም አሁን በንጹህ ልቡ ነው እሷን የሚወዳት፣ በንጹህ ልቡ ነው እሷን የሚያፈቅራት። እሷ ከዳግም ጋር ብትሆን ይሻላታል ማለት ነው። እሷ ደግሞ እስካሁንም ድረስ እያወራች ያለችው ናሆምን ከልቧ ውስጥ ማውጣት እንዳልቻለች ነው እያወራች ያለችው ማለት ነው። እዚህ ጋር ደግሞ ዳግም ከአንቺ ጋር ወደ ፕሮጀክቱ ወደ ገጠር እንሄዳለን ቢላትም ይህንን ነገር ልትቀበለው አልቻለችም ማለት ነው። ሌላው ነገር ደግሞ አሁን ላይ አምራን የሰራችውን ተንኮል የሰራችውን ክፋት ዝናሽ ላይ ማለት ነው። ዝናሽን ነፃ ሊያወጣት የሚችለው አንድ ሰው ብቻ ነው፣ እሱም ኤርሚያስ ብቻ ነው ማለት ነው። ኤርሚያስ ጽንሱ መቼ እንደወረደና እንዴት እንደወረደ የሚያውቀው እሱ ብቻ ነው። ስለዚህ ይሄንን ነገር ምናልባት ከአምራን ጋር በመሃላቸው ጸብ ከተፈጠረ ምናልባትም ይሄንን ነገር ተናግሮ ዝናሽን ነፃ ሊያወጣት ይችላል ማለት ነው። እሷ አሁን ላይ ቆርጣ የተነሳችው ባልሽም ልጅሽም እንዲተፉብሽ ነው የማደርጉ ብላ እሷን እንዲጠሏት ወይ ደግሞ እሷን ከቤታቸው እንዲያባርሯት ከህይወታቸው እንዲያስወጧት ፈልጋ ይሄንን ነገር አድርጋለችና ይሄንን ነገር ደግሞ ዝናሽን ነፃ ሊያወጣት የሚችለው ኤርሚያስ ብቻ ነው ማለት ነው። እሱ እስካሁን አልታየም፣ የት እንዳለ አይታወቅም። ግን ደግሞ አንድ የሚጠብቀው ነገር አለ። አምራን ከናሆም ጋር ጋብቻ ፈጽማ ከሱ ጋር አንድ ላይ መኖር ከጀመረች በኋላ ከዛም በኋላ ፍቺ ትፈጽማለች። ያኔ ደግሞ ንብረቱን ትካፈላለች። እሷ ከተካፈለችው ንብረት ደግሞ እኔም የራሴ ድርሻ አለኝ እኔም ከሷ እካፈላለሁ የሚለው ነገር እያሰበ ነው። አሁን ላይ ያንን ነገር እየጠበቀ ነው። ለምን ከተባለ ይሄንን እቅድ ከአምራን ጋር ቁጭ ብሎ ስላቀዱ እኔም ከምትካፈዩ ንብረት የራሴ ድርሻ አለኝ ብሎ ያንን ነገር እየጠበቃት ነው። ምናልባትም አምራን ይሄንን ነገር ልታደርግ ካልቻለች እሱ የሚፈልገውን ነገር ልትሰጠው ካልቻለች ይሄንን የእሷን ተንኮልና ከባዱን ሚስጥሯን ተናግሮ ምናልባትም ዝናሽን ነፃ ሊያወጣት ይችላል ማለት ነው።